የኛን ጉድ እንግዲህ ህይወት ማለት ነው። የኛን ጉድ ህይወት እያያችሁት እንደሆነ ባለሙሉ ተስፋ ነኝ። የኛን ጉድ ህይወት ማለት ነው። አያችሁት? የኛን ስራ የኛን ጉድ አያችሁት? እንግዲህ ጽናት ክፍል 63 ተለቀቀ። ክፍል 63 ጽናት ተለቀቀ። በጣም ደስ የሚል ድባብ ያለው የፍቅር ቤት ሆኗል ማለት ነው። ጽናት በጣም ደስ ይላል። እኔ ሳያቸው ኪራና ጽናት በጣም አስደስተውኛል ማለት ነው። እናንተ እንዴት አያችኋቸው? እኔ በጣም ነው ያስደሰቱኝ። ሀቂቀተን ያምራሉ ማለት ነው። ውድ ናቸው። እናንተ እንዴት አያችኋቸው? ውድ ቤተሰቦቼ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሶፊ ቤተሰቦች አህለን ወሰህለን ያ መርሐባ ብያለሁ። ውድ ቤተሰቦቼ እንኳን ሰላም መጣችሁ ወደ ቻናሌ ብያለሁ። ውድ ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላም ብያለሁ። ሁላችሁንም ሰላማችሁ ይብዛ። ውድ ወንድሞቼ ይሄን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። አበረታቱኝ፣ በቅንነት አበረታቱኝ እላችኋለሁ ውዶቼ። እና ኪራና ጽናት ታርቀው የቤታቸው መኖር ጀምረዋል ማለት ነው። ቤታቸው መኖር ጀምረዋል በጣም በፍቅር በውደታ እና አዲስ ቤታችንን አታይም ወይ እያለ እናቱን ራሱ በቃ በጣም አስደስቶ እናቱን በመለመን ቤታችን የለን እያለ እየለመናት ነው ማለት ነው። በጣም ደስ የሚል ነው እና ቡና ተፈልቶ ምናምን ደስ የሚል ፍቅር እያሳለፉ ነው። እና ቤታችንን መተሽ ካላየሽልን እናታችን ብለው ከእናታቸው ጋር ተሰብስበው ቡና አፍልተው ጽናት ቡና አፍልታ ፏፈካ እያሉ ነው ማለት ነው። ቡናው ፈርሹ ያምራል በጣም እና ውድ ቤተሰቦቼ ይቅርታ የጽናትንና የኪራ መታረቅ ፍቅራቸው እንደገና መታደሱ በጣም ያስደስታል ማለት ነው። መቼም የሰው ልጅ ፍቅር ኑሮው ሲስተካከልለትና ሲያምርለት የማያስደስታው አለ ብዬ አላስብም ማለት ነው። እና ኪራና ጽናት በጣም ደምቀዋል ማለት ነው። ድምቅ ብለዋል። ያው እንዳያችኋቸው ቪዲዮ ላይ በጣም የሚያምር ሰዓት እያሳለፉ ነው ያሉት ማለት ነው። ውድ ሆነዋል እና እንዴት አያችኋቸው? ውድ ቤተሰቦቼ ያው እየተከታተላችኋቸው ነው በስፋት ስለምትከታተሏቸው እንዴት አያችኋቸው እላችኋለሁ። ከእናታቸው ጋር ፏፈካ እያሉ ነው ያሉት። እናታቸውን ቤታችንን ካልዘየርሽ ብለው ሙጭጭ አድርገው ይዘዋት ሄዱ ማለት ነው። ሀቂቃ ደስ ይል ነበረ። እናት እንደዚህ ተከብራ ቤታችንን ካላየች በልጆቿ ስትባል አያምርም? ውድ ቤተሰቦቼ አያምርም? ያምራል አይደል? ውድ ቤተሰቦቼ እና እኔ በጣም ደስ ነው ያለኝ ማለት ነው። ሀቂቃ በጣም ደስ ብሎኛል። እናታቸውን እንደዛ ሲለምኑ ኔትወርኩ ደግሞ እናንተን እንዴት አያችኋቸው? እንዴት ተደሰታችሁ? መቼም ባለሙሉ ተስፋ ነኝ። ወይ ኔትወርኩ እየዞረብኝ ነው ሲያናድድ። እና አንድ ሰው ከወደደ ትላለች እናታቸው ማለት ነው። አንድ ሰው ከወደደ ከነ ምናምኑ ነው አይደል እንዴ ኪራዬ ትላለች። እና ከወደዳችሁ ከተዋደዳችሁ ነው ነገሩ። ከተዋደዳችሁ ከነ ምናምኑ መዋደድ አለባችሁ ይመስለኛል አባባለው ማለት ነው። ማዘር በጣም ደስ የሚሉ ናቸው። ማለት ነው። እንዳያችኋቸው ከልጆቻቸው ጋር ፈካ እያሉ ነው። እና
እና ተረጋግተን እንትናችንን ሳንጨርስ ነው ጊዜው የሚያልቀው ትላለች። እና ድሮ በጣም ተጫዋችና ሳቂተኛ ነበርኩ ይላሉ ማዘር ማለት ነው። ማዘር በጣም ተጫዋችና ሳቂተኛ ነበርኩ ድሮ ይላሉ። አይገርምም? እና እናት ደግሞ የልጇን ፊት ስትመለከት ልጃቸው ተደስታ ሲያዩ በጣም ይደሰታሉ ማለት ነው። እናት፣ አባት፣ ቤተሰብ የልጆቻቸው መደሰትና መድመቅ ሁልጊዜ ያስደስታቸዋል አይደል? እንደ ውድ ቤተሰቦች ስለዚህ ልጆቿ በጣም ደምቀውላቸው ደስ ብሏቸው ሲያዩ በጣም ተደስተዋል ማዘር ማለት ነው። እና እንትን ሲኖር ሁሉ ነገር ደስታ ላይኖር ይችላል። መጣላት መጋጨት ይኖራል። ግን እዛ ጋር መካሪና ተቆጭ ያስፈልጋል ማለት ነው። የሚገስጥ ሰው ያስፈልጋል አይደል? እንደዛ ናቸው ማዘር ማለት ነው። አሁን ልጆቻቸውን ባንድ አድርገው እየመከሩ ነው። እና አባትና እናቶቻችን ከኛ የተሻለ ህይወት ይኖራሉ፣ እኛ ደግሞ ከነሱ መማር አለብን ትላለች ኪራ ማለት ነው። ጽናትዬ የኔ ድምቀት ደስ ትለኛለች ሀቂቃ ማለት ነው። ጽናት በጣም ነው የምታስደስተኝ። እና ውድ ቤተሰቦቼ በጣም የሚያምር ሰዓት እያሳለፉ ነው። ያው ጽናትም ሳታረግዝ አትቀርም። ደስ የሚል ሰዓት ላይ ነው ያለችው። በጣም ተደስታለች። ፊቷ ራሱ ያበራል ማለት ነው። በጣም ደስ ብሏታል ሀቂቃ። እና እንዴት ተደሰተች ከፊቷ ይናገራል ማለት ነው። ያው ቤታቸው ለብቻቸው ቤታቸው ገብተዋል። ቤታቸው ነው ያሉት ጽናትና ኪራ። ያው ፍቅራቸውን እየገለጹ ነው ያሉት ማለት ነው። በአሁኑ ሰዓት ፍቅራቸውን እየገለጹ ደስ የሚል ሰዓት እያሳለፉ ነው እላችኋለሁ ውድ ቤተሰቦቼ። ስለዚህ እነሱም ደግሞ እስከ መጨረሻው ያድርግላቸው፣ ፍቅራቸውን ያማረ ያድርግላቸው፣ ድምቅ ያርጋቸው አይደለም የሚባለው? ይድመቁ። ሲደምቅ ደስ ይላል። ድምቅ ይበሉ ማለት ነው። ይድመቁ። እና ጽናትዬ ሻወር ወስዳ ድክም ብሎኛል ትላለች። ድክም ብሎኛል፣ በጣም ነው የደከመኝ። ስለዚህ ሻወር ወስጄ ቅባት እየተቀባሁ ነው ትለዋለች ማለት ነው ለኪራ። ኪራ ደግሞ ያው እንደ ቪዲዮውን እንደምታዩት ደስ ብሎታል፣ እሷም ደስ ብሏታል ማለት ነው። በፍቅር ተሞልተው ነው ያሉት የኔ ወዶች። ሁለት ፍቅረኛሞች በአንድ ሲዋደዱ ደስ ይላል አይደል? እና እንደዛ ነው ውዶቼ። ባለሙሉ ተስፋ ነኝ እንደምታበረታቱኝ፣ አበረታቱኝ ማለት ነው በቅንነት። ቪዲዮዬ ግን ዛሬ እየዞረ ነው፣ ለምን እንደሚዞር አላውቅም። እና ውድ እህት ወንድሞቼ አበረታቱኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር በማድረግ አበረታቱኝ። ኪራንና ጽናትን የምትወዱ ቤተሰቦች በሙሉ አበረታቱኝ ማለት ነው። ጽናትንና ኪራን የምትወዱ ቤተሰቦች አበረታቱኝ በቅንነት እላችኋለሁ ውድ ቤተሰቦቼ። ኢንሻአላህ ሁላችንም ያው አብረን እንጓዝ ማለት ነው። እንደጋገፍ፣ እየተደጋገፍን መሰላል አንዱ ለአንዱ መሰላል እየሆነ እየተደጋገፍን እንደግ፣ አብረን እንደግ እላችኋለሁ የኔ ወዶች። ያው ብዙም ባላብራራውም ብዙም ባልችልበትም ትንሽ እየሞከርኩ ነው ማለት ነው። እና የራሳችን ነገር እያብራራን የእህትና የወንድሞቻችንን ፍቅር እየገለጽን ነው። ውደታቸው እንዴት እንደሚያምር እንዴት እንደደመቁ እያያችኋቸው ነው ማለት ነው በቪዲዮዋቸው ላይ። እኔ ደግሞ ያው የእነሱን አድናቂነቴን እየገለጽኩላቸው ነው እላችኋለሁ ውድ ቤተሰቦቼ። እና አበረታቱኝ፣ አጠነካክሩኝ፣ አብረን እንጠንክር፣ አብረን እንደግ ማለት ነው የኔ ውዶች። ክብር በሉልኝ። ኢንሻአላህ አብረን እንደግ፣ እንደጋገፍ
እላችኋለሁ ውዶቼ። ጀዛኩሙላሁ ኸይረን። ሁሉ ነገር ያማረ የሰመረ ይሁንልን። ሀገራችንን ሰላም ያድርግልን። በሰላም ለወደ ሀገራችን ያብቃን። ውድ እህቶቼ በስደት ያላችሁ በሙሉ ለሀገራችን ያብቃን። በሰላም ወደ ሀገራችን እንመለስ። ሀሳባችንን ያው ባይሟላም ዱንያ ትሞላም ባይሟላም ያው በግማሽ እንኳ ኢንሻአላህ ተስተካክሎልን ወደ ሀገራችን በሰላም የምንመለስ ቤተሰቦቻችንን በሰላም ሀገራችንን ሰላም አላህ ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።